ኢንሻአላህ የምንገኘው መዲና ነው። ቁባ መስጂድ ላይ ነው የምንገኘው። ስለ መስጂዱ ታሪክ ከማውራታችን በፊት ኢንሻአላህ እዚህ ጋር አንድ ክስተት አለ የተከሰተ። እዚህ ቦታ ላይ የውሃ ጉድጓድ ነበር፣ ይሄ ቢዕር ነበረ። ነብዩ አለይሂ ሰላቱ ወሰላም በተለያዩ ጊዜያቶች እየመጡ ይጎበኙት ነበር ይሄን ቦታ ማለት ነው። በአጥር የተከለለ ነበረ ከመስጂዱ ውጪ ማለት ነው። በአጥር ተከልሎ ያለ የተምር ማሳ ነው ቦታው። በዚያ ውስጥ ደግሞ የውሃ ጉድጓድ አለ ማለት ነው። ይህንን ቦታ ነብዩ አለይሂ ሰላቱ ወሰላም ከዕለታት አንድ ቀን ከቤታቸው ሲወጡ አየኋቸው ይላል አንድ ሰሃቢ ማለት ነው። ከዚያ ወዴት ነው የሚሄዱት ብዬ ነብዩ አለይሂ ሰላቱ ወሰላምን ከኋላ መከተል ጀመርኩኝ። ከዚያ በኋላ መጥተው እዚህ ግቢ ውስጥ ገቡ ነብዩ አለይሂ ሰላቱ ወሰላም። ከገቡ በኋላ እዚህ ቢዕር ላይ ይህ ጉድጓድ ላይ እግራቸውን ወደ ውስጥ አስገብተው ጫፉ ላይ ተቀመጡ ነብዩ አለይሂ ሰላቱ ወሰላም። ከትንሽ ደቂቃ በኋላ አቡበከር ሲዲቅ ረዲየላሁ ዐንሁ ወአርዳህ መጣ። በር አንኳኳ። ያው አጥር ነበረው ብያችኋለሁ። በሩን ሲያንኳኳ ነብዩ አለይሂ ሰላቱ ወሰላም ያ ተከትሏቸው የመጣውን ሰሃባ ላኩትና ማን እንደሆነ አረጋግጣሏቸው። ሄዶ ሲያይ አቡበከር ሲዲቅ ነው። አቡበከር ሲዲቅ ነው ብሎ ሲነግራቸው ለነብዩ አለይሂ ሰላቱ ወሰላም በር ክፈትለት የጀነት እንደሆነም ደግሞ የምስራች በለው አሉ ነብዩ አለይሂ ሰላቱ ወሰላም። ከዚያ አቡበከር ሲዲቅ ረዲየላሁ ዐንሁ ገባ መጣና ከነብዩ አለይሂ ሰላቱ ወሰላም በስተቀኝ በኩል ተቀመጠ ማለት ነው። ከዚያ ትንሽ ቆይቶ አሁንም በር ተንኳኳ። ማን ነው ተብሎ ይህ ሰሃቢ ሄዶ ሲጠይቅ ዑመር ነው። ዑመር ነው የመጣ ብሎ ሲነግራቸው ለነብዩ አለይሂ ሰላቱ ወሰላም በሩን ክፈትለት በጀነትም ደግሞ የምስራች በለው አሉ ነብዩ አለይሂ ሰላቱ ወሰላም። መጥቶ እሱም በነብዩ ሰለላሁ ዐለይሂ ወሰለም በስተግራ በኩል ተቀመጠ። ነብዩ ሰለላሁ ዐለይሂ ወሰለምን መሃል አስቀምጦ በስተቀኝ አቡበከር በስተግራ ደግሞ ዑመር ረዲየላሁ ዐንሁ ተቀመጡ ማለት ነው። በሶስተኛ ላይ በር ተንኳኳ። አሁንም ሄዶ ሰሃቢዩ ሲመለከት ዑስማን ነው አላቸው። ከዚያ ነብዩ አለይሂ ሰላቱ ወሰላም እዚህ ቢዕር ላይ ሲቀመጡ ልብሳቸውን ከፍ አድርገው ጉልበታቸው ይታይ ነበር ማለት ነው። ዑስማን ነው ሲባል ነብዩ አለይሂ ሰላቱ ወሰላም ልብሳቸውን ሙሉ ሰውነታቸውን ሸፈኑት ማለት ነው። መላኢካ የሚያፍረውን ሰው እኔም ላፍረው ይገባል ብለው ነብዩ አለይሂ ሰላቱ ወሰላም ልብሳቸውን ሸፈኑት ማለት ነው። ከዚያ በኋላ ግባ አሉት ነብዩ አለይሂ ሰላቱ ወሰላም። ግባ በጀነት የምስራች ነገር ግን የሚያገኝህ ሙሲባ አለ አሉ ነብዩ አለይሂ ሰላቱ ወሰላም። ለወደፊት የሚከሰት ፊትና አለ፣ የሚከሰት ሙሲባ አለ፣ እሱ ያገኘሃል የጀነት ነው አሉት ነብዩ አለይሂ ሰላቱ ወሰላም። ከዚያ ዑስማን መጣ። በስተቀኝ በኩል አቡበከር ተቀምጧል፣ በስተግራ በኩል ደግሞ ዑመር ተቀምጧል። ቦታ አላገኘም። ፊት ለፊት ላይ ተቀመጠ ዑስማን ረዲየላሁ ዐንሁ ወአርዳህ ከነብዩ አለይሂ ሰላቱ ወሰላም በፊት ለፊታቸው ላይ ተቀመጠ። ይህን ዑለሞች በምን ይፈስሩታል? የነብዩ አለይሂ ሰላቱ ወሰላም ቀብር፣ የአቡበከር ቀብር፣ የዑመር ቀብር፣ የዑስማን ቀብር ማለት ነው። የአቡበከርና የዑመር ቀብር ከነብዩ አለይሂ ሰላቱ ወሰላም ቀብር ጋር ነው ያለው፣ ጎን ለጎን ነው ያሉት ማለት ነው። የዑስማን ቀብር ግን በቂዕ ላይ ነው፣ ፊት ለፊት ላይ ነው ያለው ማለት ነው። ከነብዩ አለይሂ ሰላቱ ወሰላም ቀብር ፊት ለፊት ላይ የበቂዕ ቀብር ውስጥ ነው ያለው የዑስማን። የዚያን ክስተት ነው እዚህ ቢዕር ላይ የተከሰተው ይላሉ። ከዚያ በኋላ ነብዩ አለይሂ ሰላቱ ወሰላም ወደ አኺራ ከሄዱ በኋላ አቡበከር የንግስናውን ጊዜ ከያዘ በኋላ ከአቡበከር በኋላ ዑመር መጣ። ከዑመር በኋላ ዑስማን ረዲየላሁ ዐንሁ ወአርዳህ መጣ ማለት ነው። በኺላፋው ዘመን እሱ በሚያስተዳድርበት ጊዜም ዑስማን ይመጣ ነበር እዚህ ቦታ ላይ ማለት ነው። ከዕለታት አንድ ቀን እዚህ በመጣበት እያንዳንዱ ነብዩ አለይሂ ሰላቱ ወሰላም ቀለበት ነበራቸው። ቀለበት ነበራቸው። በዚያ በቀለበታቸው ነበር ማህተም የሚመቱት ነብዩ አለይሂ ሰላቱ ወሰላም። አቡበከር ሲመጣ አቡበከር ተረከበ፣ ዑመር ሲመጣ ዑመር ተረከበ፣ ዑስማን ሲመጣ ተረከበ ማለት ነው። በዑስማን ዘመን ይህችን ቀለበት ከዕለታት አንድ ቀን ዑስማን ጎንበስ ሲል ከእጁ ወልቃ እዚህ ቢዕር ውስጥ ገባች ያቺ ቀለበት ማለት ነው። ከዚያ በኋላ ተፈልጎ ሊገኝ አልቻለም። ከዚያ በኋላ ይህ ቢዕር እንዲደፈን ተደረገ። በአሁን ሰዓት የነብዩ አለይሂ ሰላቱ ሰላም ቀለበት እዚህ ቢዕር ውስጥ ይገኛል ማለት ነው። ተደፍኖበት ተቀብሮ ነው ያለው። ማንም ሊያገኘው አልቻለም። ስለዚህ ይህንንም ዑለሞች በምን ይተረጉሙታል? የፊትና ዘመን ነው። የንቡዋው ወይ ደግሞ የነብዩ አለይሂ ሰላቱ ሰላም መንገድ እየተሻረ የሚሄድበት ፈተና የሚበዛበት ዘመን ነው። ኻተሙም ቀለበቱም የጠፋበት ምክንያት ይህ ነው ብለው ያስቀምጡልናል ማለት። ስለዚህ ባጭሩ የዚህ ቢዕር የዚህ ቦታ ታሪክ
ምን እንደሆነ በዚህ በአጭር ታሪክ ልነግራችሁ ፈልገን ነው። ስለዚህ መስጂድ ደግሞ ኢንሻአላህ ትንሽ ጠጋ ብለን እዚህ ጋር እየጠበቁ ያሉ ሰዎች ስላሉ ትንሽ ጠጋ ብለን እዛ ጋር ስለ መስጂዱ እናወራለን ኢንሻአላህ። እዚህ ጋር ደግሞ ነብዩ አለይሂ ሰላቱ ወሰላም ሂጅራ አድርገው ስደት አድርገው እዚህ መዲና ሲገቡ በመጀመሪያ እዚህ ቦታ ላይ ነበር ያረፉት ነብዩ አለይሂ ሰላቱ ወሰላም። እዚህ ጋር የምታዩት ይህ ታፔላ እዚህ ጋር የተሰቀለው ማለት ነው። ነብዩ አለይሂ ሰላቱ ወሰላም መጀመሪያ ያረፉበት ቤት ነበር እዚህ ቦታ ማለት ነው። ያው መስጂዱ ገና አልተገነባም፣ አልተሰራም። እዚህ ጋር የአንድ ሰሃቢ ቤት ነበረ። እሱ ቤት ነበር ያረፉት ነብዩ አለይሂ ሰላቱ ወሰላም። ሁለት ሰሃቦች ቤት ነው ያረፉት፣ አንድ ያገባና አንድ ያላገባ ማለት ነው። ነብዩ አለይሂ ሰላቱ ወሰላም ብዙ እንግዶች መጥተው ስለሚዘይሯቸው በመጀመሪያ ቀን የሚውሉት ያላገባው ሰው ሰሃቢ ቤት ነበር ማለት ነው። ብዙም ችግር ስለሌለ ብዙም ሰው ስለማይበዛበት ቀን እንግዶችን ያስተናግዱ ነበረ። ማታ ግን ደግሞ ሌላ ሰሃቢ ያለ ባለ ትዳር እሱ ቤት ይሄዱ ነበር የሚያድሩት ነብዩ አለይሂ ሰላቱ ወሰላም ማለት ነው። በዚህ አይነት ሁኔታ አራት ቀን ከግማሽ እዚህ አካባቢ ነው ነብዩ አለይሂ ሰላቱ ወሰላም የቆዩት ማለት ነው። ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ እና ጁምዓ ግማሽ ቀን ያክል እዚህ ቦታ ነው የከረሙት ነብዩ አለይሂ ሰላቱ ወሰላም። ይሄም የምታዩት መስጂድም የተገነባው የመጀመሪያው ነብዩ አለይሂ ሰላቱ ወሰላም መዲና ሲገቡ የገነቡት የመጀመሪያው መስጂድ ቁባ ተብሎ ይጠራል ማለት ነው። ስለዚህ እዚህ አካባቢ የነበሩ ሰዎች ነብዩ አለይሂ ሰላቱ ወሰላምን ተቀብለው ተንከባክበው ነው የሸኟቸው ማለት ነው። ለዚህ አላህ ሱብሓነሁ ወተዓላ ስለዚህ መስጂድ ሲናገር ለመስጂዱን ኡሲሰ ዐለ ተቅዋ ይላል። ይህ መስጂድ የተገነባው በአላህ ፍራቻ ላይ በተቅዋ ላይ የተገነቡ ሰዎች በእነሱ አማካኝነት ነው ይህ መስጂድ የተገነባው ይላል። እንዲሁም ደግሞ የዚህን አካባቢ ሰዎች አላህ ሱብሓነሁ ወተዓላ ጨምረን 2 ዑምራ አድርገን እንሄዳለን ማለት ነው። ነብዩ አለይሂ ሰላቱ ወሰላምም በየሳምንቱ ቅዳሜ ይመጡ ነበር እዚህ መስጂድ ላይ ማለት ነው። በየሳምንቱ እዚህ አካባቢ ዘመዶች ነበሯቸው ነብዩ አለይሂ ሰላቱ ወሰላም። እነሱን ለመጠየቅም እንዲሁም ደግሞ መስጂዱን ለማየትም እንዲሁም ደግሞ ለአካባቢው ሰው ምክር ለማስተላለፍም በየሳምንቱ ቅዳሜ አንዳንድ ጊዜ መጓጓዣ ላይ ሆነው በግመል ወይ በፈረስ አንዳንድ ጊዜ ደግሞ በእግራቸው ራሱ ነብዩ አለይሂ ሰላቱ ወሰላም ወደዚህ መስጂድ ይመጡ ነበረ ማለት ነው። እዚህ አካባቢ ኡሙ ሱለይም የምትባል አንድ ሰሃቢያ አለች። እሷ ነበረ ነብዩ አለይሂ ሰላቱ ወሰላምን የምትንከባከባቸው ማለት ነው። አረፋን ላይ ከመጡ የቀይሉላ ሰዓት ላይ ከመጡ ነብዩ አለይሂ ሰላቱ ወሰላም እሷ ቤት ገብተው ተኝተው ከዚያ በኋላ የሚበላ ነገር አቅርባላቸው በልተው ወደ መስጂድ መጥተው ሰላት ሰግደው ዳዕዋ አድርገው ወደ ቤታቸው ይመለሱ ነበር ነብዩ አለይሂ ሰላቱ ወሰላም። ስለዚህ ይህ መስጂድ ታሪካዊ መስጂድ ነው። በመጀመሪያ ነብዩ አለይሂ ሰላቱ ወሰላም መዲና እንደገቡ የገነቡት የሰሩት መስጂድ ነውና ኢንሻአላህ ውስጥ ገብተን 2 ረካ እንሰግድና የኡምራውን አጅር ደግሞ ሰብስበን ወደ ቀጣዩ ጉብኝት እንሄዳለን ማለት ነው። ጀዛኩሙላህ ኸይር። ውድ የነጃህ ሚዲያ ተመልካቾች እንግዲህ በጣም በሚያምር ገጽታና በሚያምር ቦታ እንደምትመለከቱት ኡምራው በጣም ታምራለች። የመዲና ልዩ መገለጫው ደግሞ ታምሩ ነው። ኢንሻአላህ ከዚህ ቦታ ተነስተን በቀጣይ ረሱል አለይሂ ሰላቱ ወሰላም ቀለበት ያረፈበት ቦታ እንመለከታለን ማለት ነው። ጉዟችንን እንቀጥላለን። መዲነቱል ሙነወራ ይህ ቦታ መስጂድ ቁባ ነው አሁን እየተመለከትን የምንገኘው። በምሽት ላይ ደግሞ ያለው ገጽታ በጣም የሚያምር ነው። አሁን ቀጥታ የምንሄደው ወደ ረሱል አለይሂ ሰላቱ ወሰላም ቀለበት ያረፈበት ቦታ ላይ ነው የምንሄደው ማለት ነው። አሰብከት በጣም ምን ያህል ጠዋራ የሆነ ቦታ እንደሆነ አሁን ቀጥታ ጉዟችን ወደዛ እናደርጋለን ማለት ነው። ያላ የነጃህ ሚዲያ ተመልካቾች እንግዲህ የረሱል አለይሂ ሰላቱ ወሰላም ቀለበት ያረፈበት ቦታ ላይ ነው የምገኘው ማለት ነው። እንግዲህ በጣም ሳወራ ራሱ አክጀል ወላሂ በጣም ነው የማፍረው። ምክንያቱም የረሱል አለይሂ ሰላቱ ወሰላም ቀለበት ያረፈበት ቦታ ላይ ሆኜ ይሄን መናገር አስከብደኛ። አሁን በቀጥታ ቦታውን የምንመለከት ይሆናል። ኑ እኔ ጋር እዚህ ጋር ነው እንደምትመለከቱ እንግዲህ የረሱል አለይሂ ሰላቱ ወሰላም ቀለበት ያረፈበት ቦታ እንደምትመለከቱት ይሄ ነው። ከስክሪን ላይ እንደምንመለከተው ከላይ ስለ ቦታውም አንዳንድ ነገራቶች ምናምን ነገር ተገልጿል። ኡስታዞቻችንም ስለዚህ ቦታ ላይ አንዳንድ ነገራቶች ምን ናቸው የሚሉትን ነገሮች ይነግሩና በጥራት የተመለከቱ እንደምንገኘው የቀን ምስሉ ይሄን ይመስላል። የምሽቱ ደግሞ አሁን የተመለከቱ የምንገኘው ማለት ነው። እዚህ ቦታ ላይ ቀለበታቸው አርፏል ማለት ነው። እንዴት ነው ያረፈው፣ በምን ሁኔታ ነው ያረፈው የሚለውን ደግሞ ኡስታዞቻችን እዚህ ቦታ ላይ ሆኖ የተናገሩትን ነገር ማስመለከታቸው ይሆናል። ሶይ ዛህማ አለ እዚህ ቦታ ላይ የተወሰነ ዛህማ ሰዎች የተለያዩ ቦታዎች ይመጣሉ። የምትመለከቱት እንግዲህ ታሪኩ ሙሉ በሙሉ እንዴት ነው የሆነው ይሄ ነገር የሚለውን ነገር ተቀምጧል እዚህ ጋር እንደምናየው ማለት ነው። ስለዚህ ከፈለጋችሁ
ዛህማ እንዳይኖር ከፈለጋችሁና ቦታውን በትክክል ለማየት ከፈለጋችሁ የማታውን ሰዓት ብትጠቀሙ አሪፍ ነው። የቀኑ ሰዓት በጣም ብዙ ሰው ስለሚኖር ከተለያዩ ቦታዎች ላይ ከተለያዩ ሀገራቶች መጥተው እዚህ ቦታ ላይ የሚጎበኙ ስላሉ የማታው ሰዓት አሪፍ ነው። ማታ ላይ መጣችሁ መጎብኘት ትችላላችሁ ማለት ነው። እንደምትመለከቱት እነዚህ ከተለያዩ ቦታ የመጡ ጎብኚዎች ናቸው። ይህን ቦታ ለመጎብኘት የመጡት ናቸው። ስለዚህ የረሱል ዓለይሂ ሰላቱ ወሰላም ቀለበት ያረፈበት ቦታ ይህ ነው። እንግዲህ በተከበረው በረመዷን ወር ደግሞ እዚህ ቦታ ላይ ተገኝታችሁ ይህን ቦታ እንድትመለከቱ ጋብዛችኋለሁ ማለት ነው። አሁን የሚገኘው መስጂዱል ቁባ ውስጡ ላይ ነው ያለሁት ማለት ነው። የመጀመሪያው የኢስላም መስጂድ እንዲሁም የረሱል ዓለይሂ ሰላቱ ወሰላም ቀለበት ያረፈበት ቦታም ጭምር ነው ማለት ነው። እዚህ ቦታ ላይ እንግዲህ የምትመለከቱት በጣም ብዙዎች እየመጡ ሶላት ይሰግዳሉ፣ ዱዓ ያደርጋሉ። ቦታው ለመሆኑ ምንድን ነው ያለው ትሩፋት የሚሆን ነገር በአጭሩ ልንገራችሁና ወደ ሌላው አካባቢ እንቀሳቀሳለን ማለት ነው። አንድ ሰው ከቤቱ ጧሃራ እንዳደረገ ነው የሚታሰብለት ማለት ነው። ስለዚህ ይህ ቦታ በጣም ቀላል ቦታ አይደለም። ረሱል ዓለይሂ ሰላቱ ወሰላም ቀለበታቸው ያረፈበት ቦታ ነው። ከዛ ውጭ ደግሞ አጅሩ እጥፍ ነው ዑምራ እንደማድረግ የሚታሰበው ማለት ነው። ስለዚህ እዚህ ቦታ ላይ መተን ጊዜያችንን ማሳለፍ የለብንም፣ በአግባቡ ታይማችንን መጠቀም አለብን ማለት ነው። እንደምንመለከተው የውስጡ ግንባታ በጣም ጽድት ያለና ጥርት ያለ ነው። እስቲል እስካሁን ድረስ ማስፋፊያ ራሱ የተደረገበት ነው። የመስጂዱ ላይኛው ገጽታ ራሱ በቪዲዮ አስመለክታችኋለሁ። በጣም ነው የሚያምረው። ፕላስ ሀታ የሱሐቦች ስም አለ። የሚገርመው የሱሐቦች ስም ነው ያለው ጣራው ላይ ማለት ነው። የሚገርመው ነገር ሁሉም ዙሪያ ላይ በምንዞርበት ሰዓት ላይ የሱሐቦች ስም አለ። አሁን ሌሎች መስጊድ ላይ ስትሄዱ አላህ ወይንም ሙሐመድ የሚል ጽሁፍ ብቻ ነው የምትመለከቱት። እዚህ